ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከጠማማ ሰው ጋር ደግሞ ጠማማ ሆነ ትገኛለህ። ይሄን እውነት ማንም ሊቀይር አይችልም። አንዳንድ ጊዜ አዲስ አማኞች ሆነን ግብዝ እንሆንና እኔ ራሴን አውቃለሁ፣ ምንም እንኳን ከነርሱ ጋር ብውልም ከነሱ ኃጢአት አልተባበርም ይልና አንዳንድ የዋህ ወደ እነሱ ወደ መጠጥ ግሮሰሪ ይገባል አብሮ። እንግዲህ አብሮ ለመዋሉ የሚጠቃቅሳቸው የሆኑ ያረጁና ያፈጁ የተበጣጠሱ የመጽሐፍ ቅዱስ ቃላት ሊኖር ይችላል። አንዳንዱ ድካሙን ለማገዝ ከየት እንደሚያመጣ አላውቅም፣ መዞ እነሱን ለማትረፍ ነው። እስኪ መጀመሪያ ራስ ትረፍ፣ አንተም ብሎ አትራፊ እነሱን ለማዳን ነው ይልና እነሱ ደረቁን ጂን እሳት እያነደዱበት ሻት ያደርጋሉ። እልፍ ስትሉ እሱም ቁጭ ብሏል ባረጌ ወንበር ላይ። ለጊዜው ስታዩት ወይ ስፕራይት ወይ ኮካ ወይ ምሪንዳ ነው የሚይዘው። ከሆነ ነው ስፕራይት ከሆነም ግን እሳ ስጠይቁት እነሱ ያን ሲጠጡን ይሄን ነው የምጠጣው ብሏል። እነሱን ለመመለስ ከሆነ ጥሩ ነው፣ ግን እዛ ነው እንዴ የምትመልሰው? የነሱ ቤት እኮ አይደለም፣ ያ የነሱ መጠጥ ቤት ነው እንጂ የነሱ ቤት አይደለም እኮ። እነሱ መኖሪያ አላቸው፣ መስሪያ ቤት አላቸው። ከማያምኑ ሰዎች ጋር በማይመች አካሄድ አትጠመድ ተብሏል። አትጠመድ ነው። ታውቃለህ፣ ሲጠመድ ወይፈንና በሬ አንድ ላይ ነው የሚጠመደው አይደለ? አንድ ላይ ነው የሚጠመደው። ለምንድን ነው ወይፈንና በሬ እያደረጉ የሚያጠምዱት ታውቃላችሁ? የጥንት ኢትዮጵያውያን ወላጆቻችን ማለት ነው። ወይፈን ገና ልጅ ጉልበታም ስለሆነ በቃ ኃይል አለው። በሬው የወይፈኑ ያህል ኃይል የለውም፣ ነገር ግን የማረስ ልማድ አለው። ስለዚህ በሬው ለአዲስ ገቢው ለወይፈኑ የእርሻ ጥበብ ያስተምረዋል። አካሄድ፣ ቀንበር አሸካከም ማለት ነው። ወይፈኑስ ለበሬው ጉልበት ይሆነዋል። በሬው ወደ ኋላ ሲቀር ናንጂ እያለ ጭቃውን መንጨቅ ያደርግለታል፣ ይመጣል ማለት ነው። በሬው ደግሞ ወይፈኑ ሲፋነን ወደፊት ወደ ኋላ ቀስ በል እንጂ ይለዋል። ሁለቱም ያስፈልጋሉ። የሚፈጥነውም ያስፈልጋል፣ የሚዘገየውም ያስፈልጋል። ሁለት ወይፈን ግን አንድ ላይ ቢጠመድ ምንድን ነው የሚሆነው? ቀንበር ይሰበራል። ገበሬው ያለው አንድ ቀንበር ነው። እሷን ቀጭ አርገውት ገበሬው ማረሻ አይኖረው። ወይፈኖች አንድ ላይ የምትውሉ፣ አንድ ላይ የምታድሩ፣ አንድ ላይ የምትወጡ፣ አንድ ላይ የምትገቡ ወይፈኖች መጠመድ ከማይገባችሁ ባልንጀሮች ጋር ነው የተጠመዳችሁ፣ ተለዩ እያለ ነው ሰማይ። አንዳንድ ጊዜ ከማያምኑ ጋር ብቻም እኮ አይደለም፣ ከሚያምኑ ጋር ራሱ የሚያምን አማኝ ሆኖ